በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የአንድ ከተማ አንድ ፕሮጀክት ሀገራዊ ኢኒሼቲቭ መርህን በመከተል በስልጤ ዞን ዓለም ገበያ ከተማ ላለፉት ወራት ሲሰሩ የቆዩ የተለያዩ አገልግሎት የሚሰጡ ልዩ ልዩ ፕሮጀክቶች ተመርቀው በይፋ ለአገልግሎት ክፍት ሆነዋል። በምርቃት መርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በዓለም ገበያ ከተማ ተጠናቀው ያየናቸው ፕሮጀክቶች ብልጽግና እንደ ሀገር ከሚሰራቸው የሕዝብን ተሳትፎ ትኩረት ካደረጉ ትሩፋቶች ውስጥ አንዱ መሆኑን ገልጸዋል። ከተሞቻችን የዜጎችን ክብር ያገናዘቡ የርብርብ ማዕከል እንዲሆኑ በማድረጉ ዛሬ በዓለሜ ያየናቸውም በርካታ ስራዎች መንግስታችን እንደ ሀገር ብልጽግና እንደ ሀገር ከሰራቸው ካስመዘገባቸው በርካታ የህዝብ ተሳትፎና ተጠቃሚነት ትሩፋቶች መካከል ዛሬ በዓለሜ ከተማ ያየነው እውነትም ዓለሜ ለዜጎቿ በተለይም ለሕፃናቷ ዓለምን ለማሳየት ለመጫወት ለመዝናናት ሌላ ከተማ ፍለጋ ከመሄድ ሌላ ዓለሜ ላይ መፍጠር የተቻለው የዚህ አንድ ተምሳሌት ነው። አቅሞቻችን ካስተባበርናቸው ካለማናቸው ሌላ ዓለም የምናያቸው ምርጥ ተሞክሮች በእኛ ሀገር ብቻ አይደለም በእኛ መንደር ዛሬ በዓለሜ ማየት ችለናል። የተመረቀው ዛሬ አረንጓዴ ፓርክ ሕፃናቱን እንደዛ ሲቦርቁ ማየት ከዚህ በላይ ለሰው ልጅ ደስታን የሚያጎናጽፍ ነገር የለም። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል በዓለም ገበያ ከተማ የተሰሩ የልማት እንቅስቃሴዎች አስደሳች መሆናቸውን ገልጸው በቀጣይም በኢንዱስትሪው ዘርፍ በሰፊው መስራት እንደሚገባ ጠቁመዋል። ዓለም ገበያ ነገዋን አልማ ግቧን ልታሳካ እየገሰገሰች መሆኑን ያሳያል። ዓለም ገበያ ለነገ ማሰብ ያለባት አንድ የቤት ስራ አላት። ዙሪያዋ ምርት የተትረፈረፈባት ከሆነ የእንስሳትም የአዝርትም የአትክልትና የፍራፍሬም ከሆነ አደግ ያለ ዘለግ ያለ ሐሳቦችን አሁን ማምጣት አለባት። እሱም እነዚህን ምርቶች በማቀነባበር እሴት በመጨመር ለሰውም ለገበያ ማቅረብ የምትችልበት አምራች ኢንዱስትሪዎችን ማሰብ አለባት። መካከለኛ የሚባሉ አምራች ኢንዱስትሪዎችን ማሰብ አለባት። ሁኔታዋ ወደዚህ ይገፋል። ኢንዱስትሪ ማለት ልክ እንደ ግብርናው ምርት ነው የሚያመጣው። ዘላቂ የሚባል እድገት፣ ዘላቂ የሚባል ምርት የሚረጋገጠው በኢንዱስትሪ ነው። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው የማህበረሰቡን የልማት ጥያቄ ለመመለስ የአንድ ከተማ አንድ ፕሮጀክት ኢኒሼቲቭን ተግባራዊ ማድረግ ላቅ ያለ ጠቀሜታ እንዳለው ተናግረዋል። ለዚህ ምርቃትም ለነዚህ ፕሮጀክቶችም እውን መሆን የጠቅላይ ሚኒስትሩ አንድ ያስቀመጡት አቅጣጫ ነበረ። ባለፈው የአንድ ከተማ እና የአንድ ወረዳ አንድ ፕሮጀክት የሚል እሳቤ ወርዶ ስንሰራ ቆይተናል። በዞናችን ወደ 26 ፕሮጀክቶች ነበሩ። 20 ፕሮጀክቶች አልቀው ተመርቀዋል። ወደ 500,000 የህብረተሰብ ክፍል በዙሪያቸው ተጠቃሚ ያደርጉ ናቸው። ስለዚህ ከነዚህ ውስጥ የዓለም ገበያ የተመረቁት ማዕከላት ወሳኝ ድርሻ ያላቸው ናቸው። አንዱ በሆስፒታል አካባቢ የማህበረሰብ ፋርማሲ ያቋቋምንበት ነው። በዞናችን 10 የማህበረሰብ ፋርማሲዎች ለማቋቋም አስበን ነበር። 7ቱን ማሳካት ችለናል። በተሟላ ደረጃ የተሟላ መድኃኒት ገብቶለት 24 ሰዓት አገልግሎት እንዲሰጥ ይህን ማስመረቅ ችለናል። ሌላው ከተማው የመሰረተ ልማት አማራጮቹ እንዲሰፉ ዜጎች ጥያቄ ነበራቸው። በከተማ መካከል የሚያቋርጥ ወንዝ ነበረ። የዚህ ወንዝ ላይ 2 ድልድዮች በመስራት የኢኮኖሚ እንቅስቃሴውን የዜጎች የማህበራዊ እንቅስቃሴያቸው እንዲሳለጥ ማድረግ የቻለበት ሁኔታ ነው ያለው።